ሕይወት ምንድን ነው? ለምን እንኖራለን? ምዕራፍ 3 ነው። ጳውሎስ ከሞት ነው የምጀምርላችሁ። ጳውሎስ ልሄድ ከክርስቶስም ጋር ልኖር እጅግ እናፍቃለሁ፣ ከሁሉ እጅግ የሚሻል ነውና ይላል እዛው ፊልጵስዩስ ምዕራፍ 1 ቁጥር 23 እና 24 ላይ ልሄድ እናፍቃለሁ። ምናልባት ይህን ነገር ስናስብ ለምን አናፈጥ ነው? ጳውሎስ የኔ የሥራ ፍሬ ቢሆን የመወሰን ስልጣን ቢኖረኝ እዚህ ላይ አይደፍርም። በነገራችን ላይ ውሳኔ የኔ ቢሆን ይላል። ነገር ግን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ በአዲሱ መደበኛ ትርጉም ላይ ሄዳችሁ ስትመለከቱት ለመሄድና ለመቆየት ምርጫው የእናንተ ቢሆን መሄድን እንደምትመርጡ እርግጠኛ ነኝ የሚል ሐሳብ አለው። እሱ ላይ ፍንትው ብሎ ይታያል። እነዛን የቆሮንቶስ ሰዎች እንኳን ይተማመንባቸዋል። ክርስትና ከገባቸው መሄድን እንደምትመርጡ እርግጠኛ ነኝ። ድንኳን የሚሆነው ይሄ ሰውነታችን ዓለምም ድንኳን ናት፣ ስጋም ድንኳን ነው። በዚህ ድንኳን ውስጥ ለጊዜው እንኖራለን። ለዘመነኛው እንዲገባን ከልብስ በላይ የተለበሰ ቱታ ግን ምን ይላል? በስጋ መኖሬ ለእናንተ የሚያስፈልግ ነው ይላል። ስንቶቻችሁ ታስፈልጋላችሁ? ለማን ታስፈልጋላችሁ? መኖራችሁ ይጠቅማል? የኔ መኖር ይጠቅማል ወይንስ ይጎዳል? አንዳንድ ሰዎች በእርግጥ ጎጂ ሆነው ይኖራሉ። ሞታቸው ባይጠቅምም ከክርስቶስ ውጪ ሞቶ የጠቀመ ሰው እኔ አላቅም። ክርስቶስ ብቻ ነው ሞቶ የጠቀመ እንጂ አንዳንድ ሰዎች ግን መኖራቸው ይጎዳል። እንደዛም ሆኖ ቢሞቱ ምንም አያመጡልንም፣ ከጉዳት እናርፍ ይሆናል እንጂ። ስለዚህ ጳውሎስ ምን ይላል? በፊልጵስዩስ ምዕራፍ 2 ከቁጥር 4 እስከ 5 ባለው ክፍል ላይ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል። ሕይወት በክርስቶስ የተገለጠ ሕይወት ለእኔ የምንለው አይደለም፣ ለራሳችን የምንኖረው አይደለም፣ ለባልንጀራ የምኖረው ለሌላ ሰው ነው የሚል ስሜት አለው ሕይወት። እኔ አገልጋዮች ጋር ሁል ጊዜ ሳወራ በተቻለ መጠን ከሰው ጋር እንኳን ስትበሉ የመጨረሻዋን ጉርሻ ለባልንጀራችሁ ለጓደኛችሁ ተውለት እላለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ በሕይወት ያሉት ይላል አይደል? ስለ እነርሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ እሱ ስለ ሁሉ ሞተ ይላል። በሕይወት ያለ ሰው ለሞተውና ለተነሳው እንጂ ለራሱ እንዳይኖር ተፈርዶበታል። ለራሳችሁ አይደላችሁ ይላል። ክርስትና ይሄ ነው። ክርስቶስ ስለኛ የሞተው ለእኛ ሕይወት ሊሰጠን ብቻ ሳይሆን እኛን ሊገድለን ነው። ግድያ ተፈጽሞብናል በክርስቶስ። ለዛ ነው ሞታችኋልና የሚለው። እኛ ሞተናል፣ ስለ ክርስቶስ ሞተናል፣ ተገድለናል በክርስቶስ። ስለዚህ ሞተን ምን ሕይወታችን ለሌላው እንዲኖር ማለት ነው። ሞታችኋልና ይላል መጽሐፍ ቅዱስ። ሕይወታችሁ ከሆነ ከክርስቶስ ጋር ተሰውራችኋልና እሱ ሲገለጥ ትገለጣላችሁና የምንገለጥበት ወር ዘመን ተቀጥሮልናል። አሁን ግን ሞተናል እና ይሄ ሲገባን የሕይወት ስርዓታችን አኗኗራችን ይቀየራል። አሁን ክርስቲያን ይሄ የገባው ሰው ሲሞት የሞተ ተጎዳ አይባልም። የተጎዳ ነው እኛ እሱን ያጣ ነው እንጂ እሱማ ሄደ፣ ወደ እረፍቱ ሄደ። ባጭሩ የምንኖርበት ምክንያት ለእግዚአብሔር ክብር ለሰውም ጥቅም ነው። የምንኖረው እግዚአብሔር ስለሚከብር በእኛ መኖር ደግሞ ሰዎች ስለሚጠቀሙ ነው። ምናልባት ይህንን ስንኖር እንደ ሞኝ ልንቆጠር እንችላለን። አንድ ጊዜ ወንድሜ ምን አለ፣ እኔ ሳይክ በጣም ነው የምትገርመኝ አለ። ቸርች ውስጥ የምኖረው ኑሮ አይገባውም፣ ብዙ ሰውም አይገባውም፣ ጮኬም ብናገርም አይገባውም። በእርግጥ እኔ ይሄ ስለገባኝ ነው። እና ያደግከው ሐዋሳ ከዛም 4 ኪሎ ልጅ ነህ
በፍጹም እንደዚህ ሳይ በጣም የሞኝ ስራ ነው የምትሰራው አለኝ። አሜን። ላስረዳው አልችልም። አዎ ሐዋሳ ቀላል እንደመሰላችሁ በጣም እዛ ነው ያደግኩት። ይልቁኑ ከዛ ደግሞ 4 ኪሎ ነው የመጣሁት። ከዛ መገናኛ ልጅ ነው። በጣም ጮክ ያለ ሰፈር ነው የነበርኩት። ግን አንድ ጓደኛዬ አንድ ቀን አንድ ሰው እንደዚህ ያለኝ አለ፣ ሳይክ ኑሮህን ሌላ ሰው የኖረልህ ትመስላለህ አለኝ አለ። ያ ሰው በወቅቱ በጣም የሚገርም በዚህ ህይወት የሚመላለስ ነው። አዎ እኔም ኑሮዬን ኢየሱስ ኑሮልኛል። አሁንም የሚኖርልኝ እርሱ ነው። እናንተም የኖረላችሁ እሱ ነው። የሌላን ሰው ስትኖሩ ያንተ ኑሮ ማን ሊኖርልህ ነው ልትባሉ፣ ያንቺ ኑሮ ማን ሊኖርልሽ ነው? ታዲያ እንደ እብድ ሰው እስክትቆጠሩ ድረስ ህይወት ከገባችሁ እንደዚህ ነው የምትመላለሱት። አሁን የምኖረው ኑሮ ስለኔ በቦታው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ለኔ ህይወት ክርስቶስ ነው፣ ሞትም ጥቅም ነው ያለው። ህይወት ልኩ ሚዛኑ ክርስቶስ ነው። ይሄ ለአእምሮ ከባድ ነው ለአእምሮ። ለመንፈስ ግን ይገባታል። ስለዚህ ሰውን አስረድታችሁ አንድን ሲደመር አንድ ይሆናል 2 አይሆንም። የእግዚአብሔር ሂሳብ የተለየ ነው። እሺ ከኖርን ለማን ነው የምናስፈልገው? አዲስ ገጽ ክፈቱና አይበቃችሁምና 3 ማዕዘን ሙሉ ስሩበት። እንደዚህ ስሩና ለ6 ክፈሉት። ለ6 እኩል መስመር ክፈሉት። 6 ቦታ ማለት ነው። እዛ ውስጥ ነው የምትጽፉት። አሁን እንደ ያዛችሁት ገጽ መጠን ነው የምትጽፉት። ከታች ነው የምንጀምረው። ፒራሚድ ነገር ሰራን ማለት ነው። አሁን ይሄ አደራ አንዳንድ ቦታ ላይ ይሄንን ትምህርት ሳስተምር ሰዎች አንደኛ ሁለተኛ እያልኩ ማስተምር ይመስላል። አይደለም። ከሰፊ የመኖር ምክንያት ወደ ጠባብ የመኖር ምክንያት ነው ማመጣችሁ። ለማን ነው የምናስፈልገው ሲባል የመጀመሪያው ሰፊ የመኖሩ ምክንያት ለዓለምና ለምድር ስለምናስፈልግ ሰፊ የመኖር ምክንያት በወፍ በረር ነው የምነግራችሁ ይሄንን። ምክንያቱም ሰፊ ነው። ይሄንን እናንተ ራሳችሁ ልታጠኑ ትችላላችሁ። ዓለምና ምድር እኛ እንዴት እናስፈልጋታለን እንዴ? ጌታ ኢየሱስ በተራራው ትምህርቱ ላይ አሰማችሁ ምን ብሎ ሲናገር? እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። ስለዚህ ዓለም እኛ እናስፈልጋታለን። ባትፈልገንም እንኳን ለጣዕም እናስፈልጋታለን፣ ለብርሃንነቷ እናስፈልጋታለን። ስለዚህ እኛ የመኖር ምክንያት አለን፣ አስፈላጊ ነን። ዓለምና ምድር ያስፈልገናል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ባለው ክፍል ላይ ይሄንን ታገኙታላችሁ። ይሄ ነው የመሆን ዕዳ የተሰጠን ናችሁ ነው ያለን። አሁን ጌታ ሆይ ጨው አድርገን ጨው ይሁን አይባልም። ናችሁ ብርሃን ሁን አይባልም። ሆነሃል በቃ። ስለዚህ የመኖራችን ምክንያት ይሄ ነው። ዓለም ግን ሰፊ ናት፣ ምድርም በጣም የትየለሌ ናት እና ጠባብ የመኖር ምክንያት ከዛ ቀጥሎ ለምንድን ነው ሲባል የጠባብ የመኖር ምክንያት ደግሞ አለን። ለመንግስታችንና ለሕዝባችን እንድንኖር እናስፈልጋለን። እንዴት ነው ለመንግስት የምናስፈልገው? ይሄ መንግስት የኔ መኖር አለመኖር እንዴ? አረ በጣም ነው የምናስፈልገው። አሁን የምናስፈልግ አንመስልም አይደል? ግን በጣም ነው የምናስፈልገው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ላይ ባለው ክፍል ላይ በጣም ብዙዎቻችሁ እንደምታውቁት እንግዲህ እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን እንድንኖር ልመና፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረጉ ከሁሉ በፊት እመክራለሁ ካለ በኋላ ሰዎች ሁሉ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ይህ እጅግ መልካምና ደስ የሚያሰኝ ነው። እውነት እንዲያውቁ እንዲድኑ መንግስታት የኛ ጸሎት
የኛ መኖር ያስፈልጋቸዋል። ምልጃ ዘወትር በቤተ ክርስቲያን ምልጃ ሊደረግ የሚያስፈልገው ስለ መንግስታት ለዚህ ነው። የመኖር አንዱ ምክንያታችን ለመንግስታት ስለምናስፈልግ ነው። ኃያላን ይመስላሉ አይደል? እኛም ማናስፈልጋቸው እነሱ እንደሚያስፈልጉን አይነት ነው አይደል አክት የሚያደርጉት። አረ ብራዘር እኛ በጣም እናስፈልጋቸዋለን። የሚከለከል ነገር አለ። አሁን ይኸውላችሁ ቢያንስ ብዙዎቻችሁ ምናልባት ጎልማሶች ሆናችሁ ታውቁታላችሁ። ኢህአዴግ እዚህ ሀገር ሲገባ ከዛ ጀምሮ ያለው ነገር ትዝ ይለኛል። ስንት ጥፋት ከዚች ከተማ እንደተከለከለ ልብ ብላችኋል? ጦር ኃይል አይደለም፣ የስለላ መዋቅሩ አይደለም፣ ሌላ አይደለም። የከለከለ የእግዚአብሔር እጅ ነው። ገና የሚከለከል ነገር አለ። ብዙ ጥፋት በዚህ እንዲህ መጥቶ አንዣቦ ሲከለከል ብርቱ የሆነ የእግዚአብሔር እጅ ተገልጦ ነው። ስለዚህ ከልካይ እጅ ክፉ እንዳይሰራ። ይህ ብቻ አይደለም። እዚሁ ክፍል ላይ ህዝብ ደግሞ የሚባል አለን። ህዝብ አለን። የመጣንበት ህዝብ አለ። ለዛ ህዝብ ጤነኛ በሆነ መንገድ ከደረስ ነው እናስፈልገዋለን። ቋንቋውን የምንናገረው ባህሉን የምናውቅለት ጉዳቱ ከሌላው ይልቅ የሚሰማን። እኔ ስለ ፖርቹጋሎች ሊሰማኝ አይችልም። ስለ ጀርመኖች ሊሰማኝ አይችልም። ስለ ኢትዮጵያውያን የሚሰማኝን ያክል ለምን እዚህ የሚሆነውና ያለዋ ጳውሎስ ይሄ ነበረው። ሮሜ 9 ላይ ምን ይላል? ብዙ ሐዘን የማቋረጥም ጭንቀት በልቤ አለብኝ። ሐዘን እንባ። እግዚአብሔር ሆይ ይህንን ህዝብ እባክህ አምጣው። ሙሴ እንደዚህ ነበር። እኔ ከዚህ ከሕይወት መጽሐፍ ብትፈልግ ደምስሰኝ እስኪል ድረስ እንዲህ አይነት ልብ እግዚአብሔር ይስጠን። ስለ ህዝብ የእውነት የሚቀና ለህዝባችን እናስፈልገዋለን። አዎ ከዚህ ህዝብና መንግስት ጀርባ ደግሞ ቀጥሎ ደግሞ የጠበበ የመኖር ምክንያት አለን። በጣም የሚገርም ድሆች ይባላሉ። ለድሆች ልንኖር እንዳለን ስንቶቻችሁ አስባችሁ ታውቃላችሁ? ለድሆች መኖር የእግዚአብሔር ቃል ምን እንደሚል ልንገራችሁ። ገላትያ 2:10 ላይ ጳውሎስ ስለ ጀሩሳሌም ካውንስል ወይም ስለ ኢየሩሳሌም መማክርት ጉባኤ የመጀመሪያው የቤተ ክርስቲያን ታላቅ ስብሰባ የሐዋርያት ሥራ ምዕራፍ 15 ላይ ስለነበረው ጉባኤ ወደ ኋላ ይተርካል። እየተረከ እንደዚህ ሆኜ ሄጄ ለዋኖች ተናገርኩኝ። እነሱ ገላትያ ስለሆነ በጣም ሆት ነው ጳውሎስ የመጀመሪያ መልእክቱ ነው ይባላል። ገና አግሬሲቭ ሆኖ የሚጽፈው ነው። ምን የጨመሩልኝ የለም ይልና እዛ ላይ ከውሳኔው ነጥብ አንዱ ምን ይላል? ብቻ ድሆችን እናስብ ዘንድ ግድ አሉን። ድሆች መታሰብ ግዴታ እንደሆነ ቤተ ክርስቲያን ትልቅ ዶክትሪን ነው የደነገገችው። ምዕራፍ 15 ሐዋርያት ሥራ ነው ሄዳችሁ ይሁት እዛ ላይ የድሆች ጉዳይ። ሌላው ለድሆች እናስፈልጋቸው፣ እንርዳቸው፣ እንስጣቸው፣ በፈገግታ እንመልከታቸው። ለምሳሌ አንዲት ጎዳና ላይ ያለችን ሴት ወጣት ላይ ስታዩ ምን ይሰማቸዋል? እኔ ግን ጎዳናው ላይ ባደረግኩት ጥናት መጽሐፉን ስጽፍ ጥናት ማጥንቻለሁ። አንዲት ጎዳና ላይ ያለች ሴት የመጨረሻ የጉስቁልና ህይወት የምትኖር እሷ ናት። የሆነ ቀን ከወላጅ ጋር ተጣልታ ሊሆን ይችላል። ድንገት ቤተሰብ ፈርሶባት፣ ድንገት ከቤት አከራይ አባሯ ሊሆን ይችላል። ጎዳና ላይ ወደቀች ማለት ቸልቸል ጎዳና ይሁን መገናኛ ይሁን ሜክሲኮ ይሁን ሻሸመኔ ይሁን ባህር ዳር ይሁን የትም ሀገር የሚሰራ ህግ ነው የምነግራችሁ። እዛ ሰፈር በተገኘው ጎዳና ዳሪ ሁሉ ትደፈራለች። አንዳንድ ጊዜ ለእኔ ቁጥሩን ሲነግሩኝ ዝግንን እያለኝ ቁጥሩን ቀንሼ ጽፌያለሁ፣ ጨምሬያለሁ፣ ቀንሼ። ወንዶቹ ናቸው ይሄን ያክል ከሆነን እንደፍር ነበር የተለወጡት ሲነግሩኝ። እና ማታ ላይ ሜክሲኮ ቆማ አንዲት ሴት ሳንቲም ስትጠይቅ የሆነ ቦታ ለማደር እየፈለገች ነው። ከብዙ ሴተኛ ዳሪዎች ጋር አውርቻለሁ። አብዛኞቹ ወደዛ ህይወት የገቡት ተገፍተው ነው ፈልገው ታደም ከ3 ከ4 በላይ በጥናት መጽሐፉን ጽፍ አግኝቻለሁ። እዛ ህይወት ውስጥ እስኪገቡ ድረስ ወንድ የማያውቁ የት እንደሚሄዱ የማያውቁ ድሆች፣ የተጠቁ፣ የተገፉ እናስፈልጋቸዋል። በፈገግታ እንያቸው፣ አንፍረድባቸው፣ እንቀፋቸው። ሰላምታ ከነቆሻሻቸውም ቢሆን እንቀፋ፣ ፈገግ ብለን እናውራ። እርግጥ ነው መኪና መስኮት መክፈት ከባድ ነው፣ ግን ፈገግ ብለን
አትጠንቀቁ እያልኳቸው አይደለም። የፈገግታ ልብ አሳዩአቸው፣ እቀፏቸው፣ አዋሯቸው፣ እንደ ሰው አነጋግሯቸው። ስንቶቻችሁ እንደዚህ አይነት ልማድ አላችሁ? እግዚአብሔር ከዚህ ወጣ ብለን ድሆችን እንድናስብ ይፈልጋል። አራተኛ የምንኖርበት ምክንያት በወፍ በረር ነው ነግራችኋለሁ ያልኩት። አለዛ ይህንን ከጀመርኩ አላቆምም። ለስጋ ቤተሰቦቻችን እናስፈልጋለን። አራተኛ ያረኩበት ምክንያት አለኝ። በአራተኛና በአምስተኛው መካከል ዶት ዶት ተደማሪ መስመር አርኩለት። ሊለወጥ ስለሚችል መስመሩን በአራተኛና በአምስተኛው መካከል ዶት 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 ዋናው መስመር እንዳለ ሆኖ ዶት 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 አርጉ። እሱን ለምን እንደሆነ ነግራችኋለሁ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ የእርሱ ስለሆኑት ስለገዛ ቤተሰቦቹ የማያስብ ሃይማኖቱን ከካደ ከማያምን ሰው ይልቅ የከፋ ነው ይላል። ቤተሰቦቻችን እንድናስብ ይፈልጋል። እናት፣ አባት፣ ወንድም፣ እህት፣ አጎት፣ አክስት እንድናስብ የእግዚአብሔር ቃል ያዘናል። ዘመዶቻችንን እንድናስብ የእግዚአብሔር ቃል ያዘናል። ግድ እንዲለን ስለ ዘመዶቻችን ጉዳይ እያሳስበን ዘንድ ያስፈልጋል። አምስተኛ የመኖር ምክንያት ለሃይማኖት ቤተሰቦች የምንኖረው ለሃይማኖት ቤተሰቦች፣ ለስጋ ቤተሰቦቻችን እንኖራለን አይደል? ለሃይማኖት ቤተሰብ ደግሞ የሚባል አለ። አንዳንድ ሰው ሊያቀዳድመዋል። ይሄንን ብዬ ነው ዶቷን አስቀምጧት። ግን መጽሐፍ ቅዱስ የሚለውን ደግሞ እኔ ልንገራችሁና እናንተ ብያኔውን ስጡ። እንደዚህ ይላል ገላትያ 6 ቁጥር 9 ላይ ከላይ ጀምሮ እንደዚህ ይላል፣ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካሙን ነገር ሁሉ ይከፋፈል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና ይልና መካከል ስለ ስጋና ስለ መዝራት ያስቀምጥና ባንዝልም በጊዜው እናጭዳለን፣ መልካም ስራ ለመስራት አንታከት ይልና እንግዲህ ጊዜ ካገኘን የመኖር ማለት ነው የመቆየት በምድር የመቆየት ጊዜ ካገኘን ለሰው ሁሉ ከታች ላሉት ሁሉ ከዛስ ይልቁኑ ለሃይማኖት ቤተሰቦች መልካም እናድርግ። ለሰው ሁሉ መልካም፣ ለሃይማኖት ቤተሰቦች ደግሞ ይልቁኑ መልካም ማድረግ። ስለዚህ እርስ በርሳችን አሁን የሐዋርያት ሥራ በጣም ያስደንቀናል አይደል? አንድም ድሃ አልነበረም የሚያስፈልገው። ሐዋርያት የተነኩት መንፈስ ቅዱስ ሲወርድ የተነኩበት መነካት እውነት ይሄ ነው። በእኛ አውድ፣ በእኛ ኮንቴክስት በዚህ ዘመን እንዴት ነው ይህንን ማድረግ የማንችለው? ይህንን ማድረግ የምንችለው እርስ በርሳችን ስንታይ ነው። ለፍቅርና ለመልካም ስራ እንድንታይ እርስ በርሳችን እንድንነቃቃ እርስ በርሳችን እንታይ ይላል። እርስ በርሳችን መታየት የሃይማኖት ቤተሰብ እኛ ዝም ብለን እንደው ድንጋይ እየቆለልን የራሳችንን ቆርቆሮውን እየቀያየርን አፈሩን አንስተን አንገታችን ላይ ጆሮአችን ላይ እያጠለጠልን እንድንሄድ ሳይሆን የሚያስፈልገው ምንድን ነው? አብረን ከምንኖረው ሰውዬ ጋር እንዴት ነው? እስቲ ተያዩ። እስቲ እንዴት ነው እየኖረ ያለው? ምናልባት አንዳንድ ጊዜ እኔ ቁጭ ብልክ ስናሰኘው ራሱ እዚህ ጋር ምን በልቶ ነው ብለንም አንዳንዴ ማሰብ፣ እርስ በርሳችን መታየት። አጠገባችን ያለው ሰው እንዴት ነው? ከለበሰው ልብስ ጀርባ መታየት። ይሄ ገንዘብ ብቻ አይደለም፣ ስለ ገንዘብ ብቻ አይደለም፣ ስለ ኑሮ። አንዳንዱ እኮ በጣም የሆነ ነገር ውስጥ ሆኖ ሊሆን ይችላል። ቀርበን አይዞ ወንድሜ ስንለው እኮ ህይወቱ ሊታነጽ ይችላል። ክርስትናን መሬት እናውረደው። አሜን። የምንኖርበት ምክንያት የግድ የመኖር ካለብን ይሄ ነው የመኖር ምክንያታችን። የመጨረሻው ምክንያት ከመናገሬ በፊት መኖራችን የግድ አይደለም፣ ግን ጌታ ግድ ብሎን ከኖርን የምንኖረው ለእንደነዚህ አይነት ሰዎች ነው። ፒራሚዱ አሁን ሄዶ ጥፍጥፍ ያለና ራሷ በራሷ ፒራሚድ መሆን የምትችል የሆነች ነገር ቀረች አይደል? ጎሽ ተርቱሊያን የሚባል ሰው ትሪኒቲ የሚለው ከሱ ነው የመጣው። አንድ ጊዜ በገበያ መካከል ሲሄድ የጣዖት ገበያ አየ እና እያየ ክርስቲያኖችም ጣዖት ገበያ ውስጥ አያቸው ሲሸጡ። እናንተ እዚህም ትሰራላችሁ አላቸው። ምን እናርግ? እንጀራ ሆኖብን ነው፣ ለመኖር ብለን ነው አሉት። ተርቱሊያን አላቸው፣ መኖር ግድ ነው እንዴ? መኖር ግድ ነው ወይ? የግድ እኮ መኖር የለብንም። የምንሄድበት እንደሌለ ለምን ይሄ ኑሮ ግድ ይሆንብናል?
እንግዲያስ ከባዱን የምንኖርበትን ምክንያት ከአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እስከ 34 ባለው ተነስቼ ልናገር። የምንኖርበት ምክንያት ለትዳር ጓደኞቻችንና ለልጆቻችን ስለምናስፈልግ ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እስከ 34 ባለው ክፍል ላይ ለነገር ግን ያለ ሐሳብ እንድትኖሩ ወዳለሁ ይላል። ያላገባው ጌታ እንዴት እንዲያሰኘው፣ ያላገባችሁ በስጋና በነፍስም እንዲቀርቡ የጌታን ነገር ያስባሉ። ያገባችዋ ግን ባሏን እንዴት ደስ እንድታሰኝ የባሏን ነገር ታስባለች፣ የዚህን ዓለም ነገር ታስባለች። ያገባም ሰው ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል ይላል። ሲያገባ ሰው የሚያገባው አብይ ምክንያት ራሱን ደስ ለማሰኘት ሳይሆን የሆነ መንገድ ላይ ያገኛትን ወይም ቸርች አግኝቶ ልቡ የደነገጠባት የሆነች ሴት በዘመኑ ሁሉ ደስ ሊያሰኛት ሊኖርላት ነው እንጂ ሊደሰት አይደለም። አዎ ይደሰታል፣ ግን ዋናው ዓላማ ሚስቱን ደስ ማሰኘት ነው። የባል ስራ የምናገባው ለሚስታችን ልንኖርላት ነው። የምታገቢው ባልሽን ደስ ለማሰኘት ነው። አሁን መጽሐፍ ቅዱስ ያለውን ታገሽ ውደዳት ግራ ያጋባ ሰው ይከራከራል። የትኛው ይቅደም? ከዝናብ ደመና ይቀድማል? ከእንቁላሉ ዶሮ ይቀድማል? ክርክር ላይ ነን እኛ። የቱ ይቀድማል? ይቀደሙ ይቀድማል። አንተ እጅ ያለው ምንድን ነው? እኛ የምንኖርበት ምክንያት የትዳር አጋራችን ፈገግ ብላ እንድትኖር ነው። ፈገግ ብሎ እንዲኖር፣ ደስ እንዲለው፣ ስኬታማ እንዲሆን። ለምሳሌ ለወንዶች ከተሰጠው ትእዛዝ ባሎች ሚስቶቻችሁን ውደዱ ብቻ ሳይሆን እንደ ተሰባሪ ዕቃ ስለሆኑ ተጠንቀቁላቸው ነው የሚለው ጴጥሮስ። ፍራጃይል ናቸው፣ እንደናንተ አቻዩ አይደሉም። ዋ ካሳዘናችኋቸው ጸሎታችሁ ይከለከላል። ጸሎቱ ይከለከላል እኔን ቢያሳዝን ብለሽ ብትይ ባክፋይሩ አንቺም ላይ ነው የሚመጣው። የእሱ ጸሎት ተከለከለ ማለት ለአንቺ ማድረግ የሚገባው ነገር ይያዛል። ብዙ ጊዜ በትዳር ጉዳይ ሰዎች ሲያማርሩ ነው የማየው። ጋብቻ ውስጥ የተፈጠረው ምክንያት ምንድን ነው? አሁን ሊያገባ ሲል ሚስት የሚለውን ይተረጉሙትና ሚጥሚጣ ስትጠጣ ምናምን ትቃጠል ምናምን ይተረጉሙታል። እኔ ምሪንዳ ስትጠጣ ትኖራለህ በለው። በቃ እንደዚህ ነው ኮንፌስ ማድረግ ያለብህ። አሁን ምሬቱ ምንድን ያመጣው? መንፈሳዊ ፕሪንሲፕልን አለማወቅ። ከዚህ የተነሳ ሰዎች በምሬት ኖረው በምሬት ይሞታሉ። ለምን እንደምንኖር አለማወቅ። ጌታ ፈውስ ያርጋሜን። ለባልሽ ኑሪ፣ ባልሽ ደስ ይበለው፣ ፈገግ ብሎ ይውጣ፣ ፈገግ ብሎ ይግባ፣ አንገቱን ቀና ያድርግ። የመጨረሻ ምክር ላገባችሁም ላላገባችሁ በጣም ጽኑ ምክር። የቱንም ያክል ከባድ ቢሆን በትዳር ውስጥ ፍቺ የሚባለው ነገር ፈጽሞ አማራጭ ሊሆን አይችልም። በተለይ ደግሞ ለወለዳችሁ ሰዎች በዘመናችሁ እንደ አባት ለልጃችሁ የምትሰጡት ትልቁ ስጦታ አባት ከሆናችሁ እናቱን ነው። እናትን ለልጅ በደስታ አቆይቶ እንደመስጠት ለልጅ ምንም ልትሰጡት አትችሉም። እናት ከሆንሽ ከነ ሙሉ ክብሩ አባቱን አቆይተሽ ለልጆችሽ እንደመስጠት የሚመስል ነገር የለም። የኔ እናትና አባት 83 እና 81 ዓመታቸው ነው። 61 ዓመታቸው ነው በትዳር።
ነፍስ እንዳወቁ አባቴ እንደዚህ ይለኛል። በጌታ አይደሉም ብያቸዋለሁ። እኛ በምንለው መንገድ ስማ፣ ከማናችሁም ይልቅ የምወደው እሷን ነው። ከእናንተ በፊት ያገኘኋት እሷን ነው። ከእሷ ይበልጥ እንድወድህ እንዳታስብ ይለኝ ነበር። ቆይቶ ነው የገባኝ። ስለዚህ አንዳችሁ ለሌላችሁ በመኖር አንዳችሁ ሌላችሁን ደስ በማሰኘት እግዚአብሔርን ማክበር ብቻ ሳይሆን የእግዚአብሔርን ቃል ፈጽሙት። ብዙ ባለትዳር ክርስቲያን ወንድም፣ ክርስቲያን እህት ከባሏ ይልቅ ልጆቿን ስትወድ ይገጥመኛል። ከሚስቱ ይልቅ ልጆቹን ይወዳል። እኔ ያደግኩበት ቤተሰብ ግን እንደዚህ አይደለም። አባቴም ከኔ ይልቅ ሚስቱን ነው የሚወደው። እናቴም ከኔ ይልቅ ባሏን ነው የምትወደው። እንዴት እንደሚዋደዱ ሁላችን ወደን እነሱ እርስ በርሳቸው እንዴት እድሜ እንዳጠገባቸው ጌታ። የፈገግታ ቤታችሁን የፈገግታ ያድርገው። የመኖር ምክንያት ይሄ ነው። ያገባችሁም ጌታ ይባርካችሁ። ጳውሎስ የጻፈውን አማርኛ ተርጓሚ ሲተርጉሙት እንደኔ ያለ ሐሳብ የሚለው ሌላኛው እንደኔ ያለ ጭንቀት ይላል። ሌላኛው ተርጓሚዎች የተለያዩ ትርጉሞች አሉ። ያው ቃል እንደዚህ ይላል፣ እንደኔ ያለ ሐሳብና ያለ ጭንቀት እንድትኖሩ ወዳለዋል። ከገባችሁ ግን አውቃችሁ ገብታችኋል። እቺን ጭንቀት በደስታ አጣጥሟት እንደ ጥሩ መርፌ። አሜን ነው። ሃሌሉያ። ጌታ ይባርከኝ።